በታሪክ ማህደር ውስጥ ደማቅ አሻራ ያላችሁ በጀግንነት አውድማ ላይ የጸናችሁና የአፍሪካ የነጻነት ተምሳሌት የሆናችሁ ውድ የኖር ኢትዮጵያ ቤተሰቦች ዛሬ በሀገራችን ሰማይ ስር አዲስና ወሳኝ የታሪክ ምዕራፍ እየተጻፈ ይገኛል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር ለኤርትራ መንግስት ይፋዊ ደብዳቤ ልኳል። ይህንን ደብዳቤ ኢትዮጵያ ምን ማለት እንደፈለገች እንደዚሁም የደብዳቤውን ሚስጥር እንፈታለን። ቻናሉን ላይክና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃው እናልፋለን። ይህ ደብዳቤ ተራ የዲፕሎማሲያዊ ልውውጥ ሳይሆን የኢትዮጵያን ጽኑ አቋም የ120 ሚሊዮን ህዝቧን አንድነትና የወደፊት ብሔራዊ ህልውናችን ማሳያ ተደርጎ የሚወሰድ ታሪካዊ ሰነድ ነው። በዛሬው የካቲት 7 ቀን 2026 ዓ.ም በወጣው በዚህ መረጃ መሰረት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራዎቻቸው ለክቡር አቶ ኡስማን ሳሊህ በላኩት ደብዳቤ የኤርትራ ኃይሎች ለረጅም ጊዜ በጋራ ድንበራችን በሚገኙ የኢትዮጵያ ግዛቶች ላይ ሰፍረው እንደሚገኙና የኤርትራን መንግስት በኢትዮጵያ ውስጥ ለሚንቀሳቀሱ የተለያዩ ታጣቂ ቡድኖች ቀጥተኛ ቁሳቁሳዊ ድጋፍ እገዛ ሲያደርግ መቆየቱን በዝርዝር አስፍረዋል። ኢትዮጵያ ይህ የግዛታችን አንድነትና የሉዓላዊነታችን ጥሰት እንዲታረም በተደጋጋሚ ጥሪ ብታደርግም ሰሚ ሳያገኝ መቆየቱን መረጃው ያሳያል። ይባስ ብሎም ባለፉት ጥቂት ቀናት የታዩ ለውጦች የኤርትራ መንግስት የውጥረቱን የመባባስ መንገድ መምረጡን እንደሚያመለክቱና የኤርትራ ወታደሮች በሰሜን ምስራቅ ድንበራችን በኩል ወደ ኢትዮጵያ ግዛት ዘልቀው መግባታቸው እንደዚሁም በሰሜን ምዕራብ ድንበሮቻችን ከአመፀኛ ቡድኖች ጋራ የሚያደርጉት የጋራ ወታደራዊ እንቅስቃሴ ተራ ትንኮሳ ሳይሆን ግልጽ የወረራ ተግባር መሆኑን ኢትዮጵያ በይፋ አሳውቃለች። በመሆኑም የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአመፀኛ ቡድኖች ጋር የሚያደርገውን ማንኛውንም አይነት ትብብር እንዲያቆም መንግስት ጥብቅ ትዕዛዝ አስተላልፏል። ይህ እርምጃ በዲፕሎማሲው ዓለም የማባባያና ማስፈራሪያ የምንለው አይነት ስልት የተከተለ ነው። ኢትዮጵያ ከዚህ ዲፕሎማሲያዊ እንቅስቃሴ የምታገኘው ትልቅ ትርፍ የባህር በር ጥያቄዋን ከጸጥታ ስጋቷ ጋር አቆራኝታ በዓለም አቀፍ መድረክ ላይ ህጋዊ እውቅና እንደሚያገኝ ማድረጓ ነው። ደብዳቤው በዝርዝር እንደሚገልጸው የኢትዮጵያ መንግስት የባህር በር ጉዳዮችንና የአሰብን ወደብ የመጠቀም መብትን ጨምሮ በሁሉም የጋራ ጉዳዮች ላይ ዘላቂ ስምምነት ላይ ለመድረስ በቅን ልቦና ለመደራደር ዝግጁ መሆኑን ገልጿል። ይህ ማለት ግን የኤርትራ መንግስት ለኢትዮጵያ ሉዓላዊነትና የግዛት አንድነት መከበር ለሚቀርበው ህጋዊ ጥያቄ አዎንታዊ ምላሽ የሚሰጥ ከሆነ ብቻ እንደሆነ ተቀምጧል። ይህ ስልት ኤርትራን ሰላም ወይንስ ወደብ የሚል ምርጫ ውስጥ የሚከት ዲፕሎማሲያዊ ጫና ነው። ኢትዮጵያ የባህር በር ጥያቄዋን ከድንበር ሰላም ጋር ማያያዟ ትልቅ የፖለቲካ ቁማር ቢሆንም ይህ ጥያቄ የቅንጦት ሳይሆን የብሔራዊ ደህንነትና የኢኮኖሚ ህልውና ወሳኝ ጉዳይ ነው። ከህግ አንጻር ሲታይ ኢትዮጵያ በደብዳቤዋ ላይ የጠቀሰችው የባህር በር ጉዳይ በዓለም አቀፍ ህግ መሰረት የየብስ ሀገራት ወደ ባህር እንዲደርሱና የባህር ሀብቶችን እንዲጠቀሙ የተሰጣቸውን መብት መነሻ ያደረገ ነው። በዚህ ዲፕሎማሲያዊና ፖለቲካዊ ፍልሚያ ውስጥ ኢትዮጵያ ብቻዋን አይደለችም። በአካባቢውና በዓለም አቀፍ ደረጃ ኢትዮጵያን በጽኑ ሊደግፉ የሚችሉ ስልታዊ አጋሮች አሏት። በመጀመሪያ ደረጃ የተባበሩት አረብ ኤምሬትስ ኢትዮጵያን በግንባር ቀደምትነት ልትደግፍ የምትችል ሀገር ነች። ምክንያቱም ኤምሬትስ በቀይ ባህርና በአፍሪካ ቀንድ ላይ ያላትን የኢኮኖሚ ተጽዕኖ ለማሳደግ ኢትዮጵያን እንደ ዋና አጋር ስለምትመለከትና በሀገራችን ውስጥ ያላት ግዙፍ ኢንቨስትመንት ሰላም እንዲሆንላት ስለምትፈልግ ነው። ሌላኛዋ አጋር ሳውዲ አረቢያ ነች። ሳውዲ በቀይ ባህር ላይ የሚነሳ ማንኛውንም አለመረጋጋት የራሷን ደህንነት እንደሚነካው ስለምታውቅ እንደዚሁም ከኤርትራ ጋር ያላትን ግንኙነት በጥርጣሬ የተሞላ በመሆኑ የቀጠናው ሀያል ሀገር ከሆነችው ኢትዮጵያ ጋር መቆምን ትመርጣለች። ቱርክም ብትሆን በወታደራዊ ቴክኖሎጂና በኢኮኖሚያዊ ድጋፍ ከኢትዮጵያ ጎን ልትቆም የምትችል ሀገር ነች። የቱርክ ፍላጎት በአፍሪካ ቀንድ ያላትን ስር የሰደደ ጥቅም ለማስጠበቅ ጠንካራ ኢትዮጵያ መኖሯን ማረጋገጥ ነው። በተቃራኒው ግብጽ ኢትዮጵያ በቀይ ባህር ላይ ያላትን ተጽዕኖ ማሳደጓን እንደ ስጋት ልትመለከተው ትችላለች። የናይል ውሃ ክርክር ባለበት ሁኔታ ኢትዮጵያ በባህር በኩልም በተጨማሪ ኃይል ካገኘች የግብጽን የበላይነት ሊገዳደር ይችላል በሚል ግብጽ ከኤርትራ ጎን በመቆም ዲፕሎማሲያዊ ጫና ልታሳድር ትችላለች። በሌላ በኩል እስራኤል በቀይ ባህር ላይ የሚደረጉ እንቅስቃሴዎችን ለደህንነቷ እጅግ ወሳኝ አድርጋ ስለምትመለከተው የቀጠናውን ሰላም እንዳይናጋ ትፈልጋለች። የባህር መንገዱ በግጭት ምክንያት እንዳይዘጋባት ጥንቃቄ የተሞላበት ዲፕሎማሲ ልትከተል ትችላለች። ወደፊት ምን ሊፈጠር ይችላል ለሚለው ጥያቄ ሶስት ዋና አቅጣጫዎች ይታያሉ። የመጀመሪያው ኤርትራ ለድርድር በሯን ከፍታ በሁለቱ ሀገራቶች መካከል አዲስ የኢኮኖሚና የሰላም ስምምነትን መፍጠር ነው። ነገር ግን ኤርትራ ብዙውን ጊዜ በዲፕሎማሲው ረገድ ዝምታን ወይንም ጠንከር ያለ ውድቅ ማድረግን ስለምትመርጥ ይህ ድል ጠባብ ሊሆን ይችላል። ኤርትራ የኢትዮጵያን ክስ የሉዓላዊነት ጥሰት የለም በሚል ልታስተባብል ትችላለች። ሁለተኛውና አስጊው መንገድ ኤርትራ ጥያቄውን ውድቅ ካደረገች
ከቀጠለና በድንበር አካባቢ ያለው ውጥረት ከቀጠለ ወደ ቀጥተኛ ወታደራዊ ግጭት የመግባት እድል መኖሩ ነው። ሶስተኛው አማራጭ ደግሞ ሁለቱም ሀገራቶች የቃላት ጦርነታቸውን ቀጥለው በውስጥ አማጽያን በኩል እርስ በርስ የመዳከም ስራቸውን የሚያጠናክሩበት የተተኪ ጦርነትን ማባባስ ነው። ሀገራችን እንደዚህ አይነቱን የታሪክ ፈተና በገጠማት ወቅት ከኛ ከኢትዮጵያውያን የሚጠበቀው ብቸኛው ነገር እንደ አንድ ልብ መምከርና እንደ አንድ ቃል መናገር ነው። ፖለቲካዊ ልዩነቶቻችንን ከሀገራዊ ሉዓላዊነታችን በታች ናቸው። የውጭ ጠላት በደጃችን ሲቆም እኛ ግን በሆነን መቆም አለብን። ይህ ደብዳቤ የኢትዮጵያን መንግስት አቋም ብቻ ሳይሆን የ120 ሚሊዮን ኢትዮጵያውያን የዘመናት ጩኸትን የሚያስተጋባ ነው። መሬታችንን አናስደፍርም፣ መብታችንን አናስነጥቅም የሚለው ድምጽ ከአባይ እስከ አዋሽ ከራስ ዳሽን እስከ ባሌ ተራሮች ማስተጋባት አለበት። የብሔራዊ ደህንነት ዋስትና የህዝቧን አንድነትና ለሀገራዊ ጥቅም መቆሙ ላይ ነው። ኢትዮጵያ የሰላም መንገዱን በሰፊው ከፍታለች። ይህ ደብዳቤ ለሰላም የተሰጠ የመጨረሻው ድል ተደርጎ ሊወሰድ ይገባል። ኤርትራ ይህንን ድል ከተጠቀመችበት ለሁለቱም ህዝቦች አዲስ የብልጽግና ጎህ ይቀዳል። ነገር ግን የኢትዮጵያን ትዕግስት እንደ ድክመት ቆጥራ የወረራ መንገዱን ከቀጠለች ኢትዮጵያ ክብሯን ለማስጠበቅ ወደ ኋላ እንደማትል በደብዳቤው ቃና መረዳት ይቻላል። የቀይ ባህር ፖለቲካ ተቀይሯል። ኢትዮጵያ በቀጠናው ያላትን ሚና ከእንግዲህ ችላ የሚባል አይደለም። የባህር በር ባለቤትነቷን ለማረጋገጥ የምታደርገው ጥረት የፍትሃዊነትና የህጋዊነት ጥያቄ ነው። አባቶቻችን በአድዋና በካራማራ ያቆዩልንን አገር እንደዚሁም እኛ በልማትና በዲፕሎማሲያዊ ካስፈለገም በመስዋዕትነት የማቆየት ኃላፊነት አለብን። ዛሬ በውጭ ጉዳይ ሚኒስትራችን በኩል የቀረበው ጥሪ የእያንዳንዱ ኢትዮጵያዊ የውስጥ እሳት ነው። ኢትዮጵያ ታፍራና ተከብራ ለዘላለም ትኑር የሚለው ጸሎታችን በተግባር የሚገለጥበት ወቅት ላይ ደርሰናል። ሀገራችን ከወረራ የምንከላከልበት፣ የባህር በራችንን የምናስከብርበት፣ ብልጽግናችንን የምናረጋግጥበት ጊዜው አሁን ነው። በአንድነት እንቁም፣ ለሉዓላዊነታችን ዘብ እንሁን። ኢትዮጵያ በልጆቿ ጥረት ለዘላለም ትንገስ። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑን እያልን መልካም ጊዜን ተመኘን።